በቃ ያንዳንዱ ሰው ክፋት ከአእምሮ በላይ ነው። የነፂ ሚስት በቃ አላለቀሰችም አላዘነችም ለባሏ ምናምን ብሎ ለመኮነን የሄዳችሁ ሰዎች ደግሞ ኮሜንታተሮች ቪዲዮውን የሰሩትስ እሺ ምናልባት ከዛ ውስጥ ዶላር ለመሰብሰብ ምናምን ሊሆን ይችላል። ኮሜንቱን ከፍታችሁ ብታዩት በጣም በጣም እንዴት ያጸይፋል። እንዴት እንደው ምን አይነት ስብዕና ቢኖራችሁ ነው? እንኳን የሶስት ልጆቿን አባት አይደለም ጎረቤትም አብሮ አደግም ሲሞት እኮ ይለቀስለታል፣ ያሳዝናል። ግን የሚወዱት ሰው ሲሞት በዛ ላይ ደግሞ ድንገተኛ ሲሆን ሞቱ በቃ አእምሯችሁ ማምና አይቀበልም። ትደነግጣላችሁ። ማልቀስ አትችሉም። እንባችሁ ሊያለቅስ አይችልም። ምናልባት እናንተ የምትወዱት ሰው ሞቶ ካላወቀ ወይ በአካባቢያችሁ እንዲህ አይነት ነገር ቀርቧችሁ ካልሆነ ላታውቁት ትችላላችሁ። ነገር ግን ይቺ ሴትዮ ሀዘኗ በጣም የጸና ስለሆነ ነው እንባ ማውጣት ያቃታት። ፊቷን የሸፈነችው ደግሞ ማይክሮ ካሜራ ቀራጮች ማየት ስለማትፈልግ ነው። መብቷል። ሀዘኗ ነው። እናንተ ካሜራ ፊት እያለች መታየት አይጠበቅባት ለባሏ ሀዘን ማለት ነው። ሰው እንዴት ለሶስት ልጆቿ አባት አላዘነችም ብሎ የሟችን ሚስት ለማውቀስ ይሄዳል? ሲጀመር ባታዝንስ እናንተ እንዴት ትዛላችሁ? አእምሯችሁ ላይ ራሱ እንዴት መጣላችሁ? በሰው እንጨት ላይ ቁስ መስደድ በጣም በቃ የሚያስደስታቸው ሰዎች በዚች ሀገር ላይ በጣም እየበዙ መሄዳቸውን ነው የሚያሳየው። ነውረኝነት እየጠፋ ይሄዳል። ትውልድ እየታነጸ ይሄዳል ሲባል ጭራሽ እየባሰ የሚሄድበት ጊዜ ላይ ነው ያለነው እና ያሳዝናል። እኔ በበኩሌ እዚህ ሴትዮን አታለቅስም አላዘነችም ምናምን ብሎ ለመውቀስ የሞከረ አካል ምንም አይነት ስብዕና እንደሌለው ነው የተረዳሁት። ሰው የሚወደው ሰው እንኳን የሶስት ልጆች አባት ጎረቤትም አብሮ አደግም ያሳዝናል እኮ። ለምባ ማንም ይለቀስለታል። ግን ሀዘኗ በልቧ የጸና በመሆኑ ነው ማልቀስ ያልቻለችው ሴትዮዋ። እና በሰው እንጨት ላይ ቁስል አትስደዱ ለማለት ነው። ሌላው ደግሞ ገነት ንጋቱ እንግዲህ ያው እየቀረጸች ምናምን በመስራቷ ብዙ ትችት ደርሶባታል። እናንተ ማየታችኋል። እኔም ቪዲዮ ሰርቻለሁ በዚህ ጉዳይ ላይ። ነገር ግን እሷ ይቅርታ ጠይቃለች። ሰላም፣ እንዴት ከረማችሁ? ግንች ሰላም ናችሁ? እንዴት ናችሁ? ሰሞኑን ጥሩ ሁኔታ ላይ አልነበርኩም። በጣም ብዙ ህይወት ፈተና ገጥሞኛል። ይህን ብዬ መግለጽ አልችልም። ምናልባት ሊያሰናብቱኝ ይሆናል ብዬ አሰብኩና ነፍሴ በጣም ተጨነቀ። እናቴ ያባታኝ እንደዚህ ሁሉ ሲመጣ ለዚህ ባዶነት ተሰምቶኝ ያውቃል። በጨንቀን በጣም ይጨንቃል። ክርስቶስ አምላክ የማይለውጠው ታሪክ የለም። ታሪክ ይለውጣል። እኔም ታሪክ ለውጠው በህይወት ያቆየኝ አምላክ አሁንም ታሪክ ይለውጣል ብዬ አምናለሁ። ተስፋችን ናተራችሁ ማለት በቃ አልቻልኩም። ጉልበቴ ራደ፣ አቅሜ ራደ፣ በቃ ጥንካሬ ጠፋ። ሰውነቴ በጣም ይቀጠቅጥብኝ። መቆም መቀመጥ ሁሉ አቃተኝ። አላውቅም ምን ማድረግ እንዳለብኝ ባረክ መቼም ሰው ይሳሳታል። ዋናው ሰው ከስተቱ መማሩ ነውና ያው ቅርታ ቢደረግላት በእኔ በኩል ደስ ይለኛል። ከዚህ በኋላ ባትቆሷት ባትኮንኗት በዚህ ጉዳይ ላይ ደስ ይለኛል። ምክንያቱም እያለቀሰች ይቅርታ ጠይቃለችና በእኔ በኩል ይቅርታ ይደረግላት ባይ ነኝ። ምክንያቱም ሰው ሆኖ የማይሳሳት የለም። እሷም መስሏት ነው ይሆናል እንግዲህ ያን ነገር ያደረገችውና ተስተቷ መማሯ ነው ዋናው ነገር። ስላለቀሰች አሳዝናኛለች።